በደንብ አውቃለሁ። የቤተሰቦቻችንን እያንዳንዱን ምን በእጥፍ ነው የምንበቀላል። ወንድ ልጅ የአባቱን ጠላቶች ካላጠፋ ምኑን ወንድ ሆነ? ዝግጁ ናችሁ? በትክክል። መያዝ ያለብንን ይዘናል፣ ማድረግ ያለብንን አውቀናል። አሁን ጠላትን ለማጥፋት ወደፊት። ዝግጁ ናችሁ? እኔም ዝግጁ ነኝ። እኔም እንደናንተ ዝግጁ ነኝ። ዳድ ምን እያልክ ነው? አንተ ደግሞ ለምን የተዘጋጀው? እናንተ የምታደርጉትን ነገር ሁሉ። ቆይ እናንተ ምን ለማድረግ እየሞከራችሁ ነው? በጣም ይገርማል። እኔ ለይኩን ጥላችሁ ብትሄዱ ነበር ማለት ነው። ጋሺ አንተን እዚህ ነገር ውስጥ መክተት ስላልፈለግን ነው። እባክህ ተረዳን። እኛ ወጣቶች ነን። ምንም ቢመጣ መቋቋም አያቅተን። ደግሞ እኛ በደንብ ተዘጋጅተናል። ዳጊ እውነቱን ነው ዳድ። አንተ እዚህ ሆነ በሀሳብ ካገዝከን ብቻ በቂ ነው። እዛ ድረስ ሄደህ መጋፈጥ አይጠበቅብህም። እናት ለልጇ መጣ አስተማርቻለሁ ነው። እነሱ እንኳን አያውቁ ይሆናል። አንተ ግን በደንብ ታውቃለህ። እኔ ወታደር ቤት እንዳደኩኝ። ይልቅ የምልህን በደንብ ስማኝ። የምትሄዱት ፊልም ለመስራት አይደለም። ምናልባት ደግሞ ህይወታችሁን መስዋዕት የምታደርጉበት አጋጣሚ ሊፈጠር ይችላል። እንደውም አንድ ነገር ልለምናችሁ፣ ብቻዬን ልሂድ፣ ከዛም ዋጋቸውን ልስጣቸው እባካችሁ። እንዴ ምን ነው ሲምባ? ህይወታችሁን መስዋዕት ልታደርጉ ትችላላችሁ ሲል ምን ነው ፈራ? እኔ ለራሴ በፍጹም አልፈራም። ነገር ግን ከመካከላችሁ አንድም ሰው እንዲጎዳ ስለማልፈልግ ነው። እናንተ ብዙ የሚጠብቃችሁ ወጣቶች ናችሁ። እናንተ ከምትጎዱ እኔ በሞት ይሻለኛል። እኛም አንተ ምንም እንድትሆን አንፈልግም አባዬ። ደግሞ እድሜ ላንተ። መሳሪያ አጠቃቀም እንዴት እንደሆነ ለልጅ በደንብ አሳይተዋል። ስለዚህ ምንም አንፈራም። እሺ ልጄ እባክህ ተረጋጋ። እኔ የማንም ሰው እርዳታ ሳያስፈልገኝ ሁለቱን ሴቶች ይዤ መውጣት እችላለሁ። እና እሺ በሉኝና ሁሉም ነገር ለኔ ተውት እባካችሁ። እንደዛ የሚባል ነገር የለም። እኔ በግሌ እዛ ቤት ብቻ እንድትሄድ አላደርግም። እኔም ከዚህ በኋላ ወደኋላ የምልበት ምንም አይነት ምክንያት የለኝም። ለምንድን ነው ባለቀ ሰዓት እንደዚህ የሚሆነው እንዴ? እነዛ የሚጠብቁንን ሴቶች ማዳን እኮ ከፍተኛ ኃላፊነት አለብን። በዛ ላይ ለእቅዳችን መሳካት ደግሞ የግዴታ ሴቶቹ ያስፈልጉናል። እኛ እዚህ የምንወያይበት እያንዳንዷ ደቂቃ እዛ ለተቀመጡት እንስት እህቶቻችን ከፍተኛ አደጋ አለው። ነው እውነቱን ነው። የተፈራን ወንጀሎች ለማጋለጡ የግድ እነዛ ሴቶች ያስፈልጉናል። ስለዚህ አሁን መሄድ አለብን። ስለዚህ እነዚህን ከወንጀለኛው ተፈራ ለማዳን የግዴታ መፍጠር አለብን። ለመሆኑ ነው ሴቶቹ ያሉበት ትክክለኛ ቦታ ታውቋል? ዳድ እባክህ ይህን ነገር እሺ በለንና ለእኛ ተወልን። እኛ በተገቢ መንገድና በጥንቃቄ ማከናወን እንችላለን። እባክህ እናንተ ነው ለዛ ልክ እኔ ግን እዚህ አልፌ መቀመጥ ይችላል። ሲምባ የተፈራን ቤት ሙሉ ለሙሉ የሚያሳይ ካርታ ይዟል። ስለዚህ በካርታው መሰረት ሄደን በእቅዳችን መሰረት እነዛን ሴቶች ማስወጣት። በጣም ጥሩ። ለማንኛውም ግን ሁላችንም እንጠንቀቃለን። እየተጋፈጥን ያለ ነው ተራ ሰው ሳይሆን በሀገር ውስጥ አለ የሚባል ማፊያ ነው። ታዲያ ምን እንጠብቃለን? እንውጣ ታዲያ። ዳድ ሲምባ እናንተ ቅደሙ። ይቅርታ አምራንዬ፣ ሁላችንም በራሳችን ጉዳይ ተጠምደን እኮ ያንቺን ነገር ረሳ ነው። ሰርጉ እንዴት እየሄደልሽ ነው? እንግዲህ እየተዘጋጀን ነው። ያው ሚዜዎች ጣል ጣል ብታደርጉንም የእናንተንም ጭምር ነው እየተዘጋጀን ያለ ነው። አይ ጣል ጣል እንኳን እያደረግንሽ አይደለም። ከጎንሽ ባንሆንም ባንቺ ጉዳይ እኛም እየተጨነቅን ነው። ያው ትንሽ ምንድነው ነው የተፈጠረ ችግር አለ እንዴ? ፊትሽ እኮ ልክ አይደለም። በጣም ፈርቻለሁ አምራን። በህይወቴ እንደዚህ እንኳን ፈርቼ ማውቅ አይመስለኝም። ያለው ነገር ምንም ደስ አይልም። አልገባኝም። ቆይ ምንድነው ያስፈራሽ? ምን ተፈጥሮ ነው? እቤት ደህና አይደሉም እንዴ? እነናሁም ተፈራ ከሚባለው ሰውዬ ጋር የሆነ ነገር ውስጥ ገብተዋል። እነናሁም ከተፈራ ጋር? አዎ ከተፈራ ጋር። እኔ ውስጤ ፍርሃት እያለኝ ነው። ያ ሰውዬ እነናሁምን አንድ ነገር እንዳደርጋቸው በጣም ፈርቻለሁ። እርግጠኛ ናችሁ ግን ከቤት ስንወጣ ማንም አላየንም? ማንም አላየንም ተባልኩ እኮ። ይልቅ እዚህ ጋር መቆም የለብንም። ቶሎ እንሂድ። ይሄን ነገር እናሳካዋለን። በተረፈ አምላክ ይርዳል። አትጠራጠር፣ እናሳካዋለን። ነው ይልቅ መኪናውን የት ነው ያደረገው?
ይኸውልህ ጊዜ የለንም። እሺ የሴቶች ህይወት አደጋ ላይ ነው። ፈጥነን መድረስ አለብን። የምርሽን ነው ግን እየነገርሽኝ ያለሽው? አዎ ተፈራ የሚባለው ሰው ቤት ካሜራውን ላይ ሳያስቀምጡ አይቀሩም። እኔ እኮ ግርም ያለኝ ነገር ቤተሰብ በሙሉ ይህን ያህል ድፍረት ከየት እንደመጣ ነው። ማለት ሰውየው እኮ በጣም ጭራቅ ነው። ማንም ሰው ደግሞ መሞት ካልፈለገ ከእሱ ጋር አይጣላም። የሰውነት አካል ይሸጣል የሚባለውን ነገር በፊልም ብቻ ነበር ማውቀው። ለካ ሀገራችንም ውስጥ አለ እንዴ? እንደ ቀልድ የተጀመረው የሲምባ ጉዳይ የት እንደደረሰ አይሻል። ብቻ እኔ በጣም ፈርቻለሁ። እነሱም እኮ ልክ ናቸው። በእርግጥ ያንን ሰውዬ ፊት ለፊት መጋፈጥ በጣም አደጋ አለው። ታዲያ ህጉ አንድ ነገር እስከሚያደርግ ድረስ ማህበረሰቡ ዝም ብሎ መቀመጥ አለበት ማለት ነው? ስጋት ይዞኝ እንጂ ይሄ ነገር ጠፍቶኝ ይመስልሻል? በዛ ላይ ደግሞ በዛ ላይ አንቺ ምን? እኔ ነፍሰ ጡር ነኝ አምራን፣ እናት ልሆን ነው። ምን? የምርሽን ነው እያወራሽ ያለሽው ነገር? እንዴ እየነገርሽኝ ያለሽው ነገር እኮ ብሎ እኮ የሚያስጨው ነገር ነው። አምራን ነኝ ይወድ በቃ አንቺ ሁሌም የሰው ደስታ የሚያስደስትሽ ሰው ነሽ አይደል? የሰው ደስታ በሚለው ሳይሆን የቤተሰብ ደስታ በሚል ይቀየርልኝ። እርግጠኛ ነኝ ወይዘሮ ዝናሽ ራስ ስትሰማ በጣም ነው ደስ የሚላት። በእኔ ማርገዝ ብትደሰትም ግን ደግሞ ነጋሽ በያዙት አቋም ምንም ደስተኛ አይደለችም። በቃ እኔም አንድ ነገር ማድረግ አለብኝ። እነጋሽ እንደዚህ አይነት ሁኔታ ውስጥ ሆኖ ሰርጌን መደገስ የለብኝም። ምን ማለት ነው ያምራል? ሰርጌን መደገስ የለብኝም ማለት ምን ማለት ነው? ነገርኩሽ እኮ ነው። እኔ ከነሱ ተለይቼ የምደሰትበት ምንም አይነት ምክንያት የለም። እነሱ ለደስታዬ አብሮኝ እንደቆሙ እኔም ለችግራቸው አብሬያቸው ቆማለሁ። ይኸውልሽ አምራን፣ ይህንን ነገር እኮ ብቻሽን መወሰን አትችይም። ፋኑኤል ሰርጉን ሰረዝኩት ብትይው ዝም የሚልሽ ይመስልሻል? የሚያሳስበው የእሱ ሳይሆን የእናቱ ነው። እኔ እውነቴን ነው የምልሽ፣ በነጋሼ ጉልበታቸውን ስሜ ካልተመረኩኝ በፍጹም አላገባም። ሽምግልናውንም እንደተቀበሉ እነሱ ናቸው ሰርገው የሚድሩኝ። እኔ እኮ እንደዚህ እንድትይ አልነበረም የተፈጠረውን በሙሉ የነገርኩሽ። አውቃለሁ፣ ግን እነሱ እንደዚህ አይነት አጣብቂኝ ነገር ውስጥ ሆነው ይሄ ነገር መደረግ አይችልም። ለዛ ነው በደንብ የሚረዳኝ ባል ነው ያለኝ። አታስቢ። ለመሆኑ ቆይ እነጋሼ ያ ተፈራ የሚባለው ሰው ጋር ሄደዋል ነው የምትይኝ? አዎ ሄደዋል። ግን ደግሞ በደህና የሚመለሱ ይመስልሻል? እኔ አላውቅም፣ ወደ ድብሽ ብሎብኛል። አይዞሽ ነው ደግሞ በእርግዝና ላይ እንደዚህ አትጨነቂ። ቢያስችለኝና መጨነቅ ባልችል ደስ ይለኝ ነበር። ግን ደግሞ አንድም የልጅ አባት ነው ከወንጀለኛ ጋር ሊጋፈጥ ሄደው። እንዴት ነው አለመጨነቅ የምችለው? አይዞሽ አትፍሪ፣ በድል ይመልሳሉ። እሺ በጣም ስለተጨነኩኝ እዚሁ ጸሎት ላደርስ ነው። ፈጣሪ ሆይ እባክህ ቤተሰቦቼን ጠብቅልኝ፣ ከሄዱበት አንዳቸውንም ሳትቀንስ መልስልኝ። አሜን። በዝጌር ዝም ብዬ በልጆቻችን ብያለሁ። ውስጥ እኮ የሚተወሰጅት ሲሆን ወደ ሳሎን ጣል እኮ ነው። ጥሩ አርካል ጊዜ እንዴት ነገር አሁን እየተሻለክ ነው? የአካል ስብራት እየተጠገነኝ ነው። ውስጤ ግን ታሟል። እስካሁን እንዴት ታስ ይሄን ነገር እኮ ተነጋገርን አይደል እንዴ? ረሳኸው እንዴ? ዲላይ እኮ ነው ህይወት ፋይዳ እንኳን አንተ ነው። እባክህ ታስ ስላለፈው ነገር ያነሳ ደካሚ ራስህን አትጎዳ። እሺ አልጎዳም። ዝም ነው እኔ የምለው ወንዶቹ በሙሉ ወዴት ሄደው? ከሆስፒታል እኮ ስመጣ አላገኘኋቸውም። ደግሞ የሌኩንን ስልክ ደጋግሜ ብደውል ላገኘኋቸው። አይ ታስ እኔ ራሴ ግራ ገብቶኛል። ተያይዘው ወደ የትኛው ጦር ሜዳ እንደዘመቱ። ጦር ሜዳ ናቸው? ቆይ ምን እያልሽ ነው? ዝም ለምን በግልጽ አታስረጂኝ? ይኸው በተደጋጋሚ ጊዜ ብነግረው ጓደኛ ምንም ነገር አልሰማሁም ብሎኛል። ያው ማነው ተፈራ ከሚባለው ሰውዬ ጋር አጉል እልህ ውስጥ ገብተዋል። እንግዲህ ምን እናደርጋለን ብለሽ ነው? ሌኩን ታውቂው የለ አንድ ነገር እኮ ከያዘ እንደማይለቅ። በእርግጥ ይህ ጦርነት እኮ ይሄንም ነበረ፣ ያው በጉዳት ምክንያት ስለቀረው እንጂ። እንዴት ሰው ሰላም ነው? እዚህ ቤት የሚመጣ ሁሉ ስለ ጦርነት ነው የሚያወራው እንዴ? አረጋኛ ማስቡልን። ጠላትን ማጥፋት ለቤተሰቡ ማሰብ አንዱ መገለጫ ነው። ዝኑ እስከ መቼ መጡ ብለን እንተዋለን? ተፈራ ደግሞ እንደምታውቂው ሁኔታውን አልቻለም። ጉድ እኮ ነው። ሁላችሁም እኮ አንድ አይነት ሆናችሁ ቢታዘ። ቆይ እኔ ማን ነው የሚሰማኝ? እኔ የምልህ ከመጣ ከነዋም ጋር ተገናኝታችኋል እንዴ? ዛሬ ከሆስፒታል እንደሚወጣ ነግሬያት ነበረ። እመጣለሁ ብላኝ ነበር። ምናልባት ያለ ሰዓት ይወጥች ይሆናል።
ወደ ሆስፒታል ሄዳ ከሆነ እስኪ ደውይላት። ኑሐሚንማ እኮ አምራን ጋር ደርሼ ልምጣ ብላኝ ነበር ሄደችው። ስለዚህ ተሴ መልካሙን ዜና አልሰማሁም ማለት ነው። የምን ዜና? ተፈራን ለማጥፋት ከሄዳችሁ ውጭ ሌላ መልካም ዜና አለ? አዎ አለ ተሴ። ከሁሉም የሚበልጥ በጣም አስደሳች የሆነ ዜና አለ። እንደውም ራሷ መጣ ብትነግረን ነው የሚሻለው። ከልጅ ከእሷ ከራሷ ብትሰማ ነው የሚሻለው። ምንድን ነው ነገሩ? ግራ አጋባችሁኝ እኮ። ልጄ ደህና አይደለችም እንዴ? አንተ ደግሞ መልካም ዜና እያልኩ ነው እንዴ ልጄ ደህና አይደለችም ወይ የምትል? ያው ትምጣ፣ እንደውም ራሷ ትነግራለች። ዝም ነው አሁን ወሬ እየቆረጠች ስለሆነ አንቺ ልትነግሪኝስ? አንቺ ከነገርሽኝ እሷ እንደነገረችኝ እቆጥረዋለሁ። እባክሽ ንገሪኝ። እንዲህ በቀላሉ አይነገርም ተሴ። ለማንኛውም በደንብ ይቁረጥ፣ ግን እስከዛ ድረስ እየገመትክ ጠብቅ። ብቻ እያሰብኩት ነገር ሆኖ ነው። ምን አስበህ ነበር ተሴ? እኔ ምንም አላሰብኩም። ያው በህመሜ ከሚጨነቅ እባክሽን አንቺ ንገሪኝ። አይ ተሰማ፣ በቃ ምንም ነገር አስችልም ማለት እንደውም ለወሬ ሟች ነኝ በለኝና ከዛ በኋላ እነግርሃለሁ። ኧረ በፍፁም ለወሬ እንኳን ሟች አይደለሁም። በልጄ ጉዳይ ስለሆነ አላስችልም ብሎኝ እኮ ነው። ከዚህ በላይ ባጓጓህ ምንም ደስ አይለኝም። ለማንኛውም ኑሐሚን አያት ልታደርግ ነው። እንኳን ደስ አለ። ተመስገን አምላኬ። ይሄን የመሰለ የምስራች ልታሰማኝ ነው እንዴ በህይወት ያቆየኝ? ይኸው ይህን የመሰለ ደስታችንን እንኳን ተሰብስበን እንዳናከብር ተፈራ የሚባል እንቅፋት ሰው እየቀጠለ። ቆይ አሁን እሺ ተሰብስበው ሌት ሄዱ ይባላል። የእሱን ጉዳይ ጨርሰን አብረን ደስታችንን እናጣጥማለን። ቆይ ግን ተሴ እሱን ሰውዬ ማጥፋት እንደዚህ በቀላሉ የሚሳካ ይመስላል? አትጠራጠር፣ ያደርጉታል። ደግሞ ለይኩን ብለህ ነው ማድረግ ያለበትን ያደርጋል። ቆይ ግን የእውነት እየለመነ ነው? አይምሰል ዳድ፣ እያዘናጋና ሁኔታዎቹን አንድ ባንድ እየተቆጣጠረ ነው። ለማንኛውም ጋይስ ራሳችሁን አዘጋጁ። ራሳችሁን ጠብቁ፣ በፍጹም እንዳትዘናጉ። ሰውየው ደግሞ ተፈራ ነው። አይደለም ተፈራ፣ ማንም ይሁን ዳድ፣ አሁን የድርጊት ጊዜ እንጂ የመመካከሪያ ጊዜ አይደለም። አይደለም እንዴ ዳጊ? ቆይ ግን ለምንድን ነው የሆንሽውን ማትነግሪኝ አምራን? እኔንም እኮ በጣም እያስጨነቅሽኝ ነው። እነግርሃለሁ፣ ግን ደግሞ እንዳትቆጣኝ። የግድ ይሄን ነገር ማድረግ ስላለብኝ ነው። እስኪ ንገሪ፣ ማድረግ የፈለግሽው ነገር ምንድን ነው? እኔ እኮ ማድረግ ፈልጌ አይደለም። በቃ ይቅርታ አድርግልኝ። ነገሩ ከአቅሜ በላይ ስለሆነብኝ ነው እኮ። ምንድን ነው ንገሪኛ፣ እኔም ላግዝሽ። ለምን ለብቻሽ ትጨነቂያለሽ? ቆይ ለኔ ካልነገርሽኝ ከኔ ውጭ ጭንቀትሽን የሚካፈልሽ ሰው አለ? አረ የለም፣ ግን በቃ የሰርጋችን ቀን ትንሽ ገፋ እንዲል ፈልጌ ነው። ነገሮች ከአቅሜ በላይ ስለሆኑ ነው። ለመሆኑ ምን እያልሽ እንደሆነ ታውቁሻል? አውቃለሁ፣ ግን ወድጄ አይደለም ፋኑ፣ የተወሰነ ጊዜ ብቻ። ቆይ ለምንድን ነው ሰርጉ እንዲራዘም የፈለግሽው አምራን? ምን መሰለ ፋኑ፣ ተንቀሳቀስ፣ እጅ ወደ ላይ። እሺ ይኸው እንዳልከኝ አደርጋለሁ። መሳሪያ አንጣል፣ መሳሪያ አንጣል። በፍጥነት ተንበርከክ። እሺ እንበረከካለሁ፣ ግን ጉልበቴን ያመኛል። የሆነ ትራስ ነገር የለም። በዛ ላይ ደግሞ ልብስ አዲስ ስለሆነ ይቆሽሽብኛል። ገና በደምብ ከዚህ በላይ አቋሽሽልሃለሁ። እሺ 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 እንበረከካለሁ። የቱ ጋር ልንበርከክልህ? እዚህ ጋር ይሻላል ወይስ ላይ ልንበርከክ? እዛ ጋር ይሻላል እንዴ? ባለበት ብቻ ተንበርከክ። እኔ እኮ ልብሴ ባይቆሽሽ እንበረከክ ነበር። ትሰማኛለህ አባዬ? እንዳትሰማው እሺን ሰውዬ ዝም ብለህ ተኩስ። አባትና ልጅ ለሳትኩስ ቶሎ ብለህ መሳሪያ አንጣል። እሺ እባክህ ምንም ነገር እንዳታረግ። እዚሁ እያየሁ ልጅ ይሞታል። እባክህ ተው።
ከፈለክ እኔን ግደለኝ። መጀመሪያ የልጅህን ሞት ተመልከት፣ ከዛ አንተም ትሞታለህ። አልገባኝም። ቆይ ለምንድን ነው ሰርጉን ለሌላ ቀን ማስተላለፍ የፈለግሽው? የሆነ ያልገባኝ ነገር አለ? ያልነገርሽ ነገር አለ? እባክህ ፋኑ፣ አሁን ይሄ ነው ብዬ ልነግርህ አልችልም። በቃ ትንሽ ጊዜ ብቻ እንድትረዳኝ ነው የምፈልገው። ምን ማለት ነው አሁን ልነግርህ አልችልም ማለት? እማዬ እኮ የሰርጉን ድግስ አዘጋጅታ ጨርሳለች። ይኸውልሽ እኔም እኮ የካሜራውን የአዳራሹን ሁሉንም ነገር ጨራርሻለሁ። ይሄን ሁሉ ነገር አርጌ ሳበቃ ሰርጉ ቀረ ሲባል ምን ይባላል? ቆይ ግን ለመሆኑ ደህና ነሽ አይደል አምራን? እኔ ደህና ነኝ። የነጋሽ ላይኩን ቤተሰብ ግን ደህና አይደለም። ወይ አምራን፣ ቆይ አንቺ ግን መቼ ነው ስለራስሽ የምትጨነቂው? እኔ እኮ ስለ ነጋሽ ላይኩን አትጨነቂ እያልኩ አይደለም፣ ግን እንዴት ነው ሰርግን የሚያክል ነገር እንዲህ በቀላሉ የሚራዘሙ? ምን ላርግ ፋኑ፣ አሁን ያለኝ ማንነት እኮ እንዳገኝ ያደረጉኝ እኮ እነዛ ቤተሰቦች ናቸው። ስታሰር ይቅርታ አድርገው ያስፈቱኝ፣ ስዳር ደግሞ ሽማግሌ እንደ ቤተሰብ ሆኖ የተቀበሉልኝ ናቸው። ይኸውልሽ ሁለታችሁ እኮ ለኔም በደንብ ይገባኛል፣ ግን ያ ሁሉ ነገር ተደርጎ እንዴት ሰርጉ እንደሚራዘም ስላልገባኝ ነው። እሺ ቆይ ለመሆኑ የነጋሽ ላይኩን ቤተሰብ ላይ የደረሰው ችግር ምንድን ነው? እነጋሽ ትልቅ ችግር ውስጥ ናቸው። ከተማ ውስጥ አለ ከተባለ ማፊያ ጋር ትልቅ ጦርነት ውስጥ ገብተዋል። እና አንቺም ራስሽን እዚህ ጦርነት ውስጥ ልከቺ ነው እንዴ? አብደሻል እንዴ አምራን? ጭራሽ እነሱን ከዛ ነገር ውስጥ ማውጣት ሲኖርብሽ አንቺ ተከተለሻቸው ልገቢ ነው? ራሴን እከታለሁ አይደለም ያልኩት። ባለፈው አቶ ተሰማ በጥይት እንደተመቱ ታውቃለህ። እና ቀጣዩ ተረኛ እኔ መሆን አለብኝ እያልሽ ነው? ቆይ አምራን ምንድነው እያሰብሽ ያለሽው? አሁን ተረኛው ጋሼ እንዳይሆን ፈራለሁ። ወይ ነው ወይ ደግሞ ዳጊ። ለኔ ሁሉም አንድ ናቸው። እንዲጎዱብኝ አልፈልግም። እኔ ምለው እነሱስ ቢሆኑ ህግ ባለበት ሀገር ለምን ራሳቸው እንደዚህ አይነት ከባድ ችግር ውስጥ የሚከቱት? ህግ ባለበት ሀገር መስሎኝ ይሄ ሁሉ ወንጀል እየተሰራ ያለው። ለመሆኑ ያ ተፈራ የሚባለው ሰውዬ ምን አይነት ወንጀል ውስጥ እንደተሰማራ ታውቃለህ? እሱን ደግሞ እንዴት ላውቅ እችላለሁ? ስለ ሰውዬው እኮ ገና አሁን ካንቺ መስማቴ ነው። ተፈራ የሚባለው ሰውዬ የሰው አካል ንግድ ውስጥ የተሰማራ በጣም አረመኔና ጨካኝ ሰው ነው። ኑሐሚን ራሱ ለኔ ይሄን ነገር ስትነግረኝ ልክ እንዳንተ ነው የደነገጥኩት። ታዲያ ይሄን ሰውዬ ከተሰማራበት ነገር የማስቆም የሁላችንም ኃላፊነት መስሎ አይታየህም? የነገርሽኝ ነገር ግን እውነት ነው? እውነት እንደዚህ አይነት ነገር እኛ ሀገር ውስጥ ይደረጋል? ለዛውም እናቷን ለመደገፍ ብላ አረብ ሀገር በምትሄድ ሴት ላይ ነው እንደዚህ አይነት ነገር የሚያደርጉት። የነዚህ ሴቶች ኃላፊነት የጋሽ ላይኩን ቤተሰብ ኃላፊነት ብቻ ነው ብለህ ታስባለህ? እኔ እንደዛ አላልኩም። ግን እሺ አሁን ለእናቴ ምን ብዬ ነው የምነግራት? እሷ እንደሆነች ቀኑን ቆርጣ ለዘመድ አዝማዱ ሁሉ ተናግራለች። እና የዝኑ ቤተሰቦች እንደዚህ አይነት ችግር ውስጥ ገብተው አንቺ ሰርግሽን አድርጊ እያልከኝ ነው? አብራን ተረጋጊ። እኔ እንደዛ አይደለም እያልኩ ያለሁት። ቆይ ግን ነገሩ መጀመሪያ ላይ የሲምባ ጉዳይ አልነበረም እንዴ? ነበረ። አሁን ግን የቤተሰቡ ጉዳይ ሆኗል። ለመሆኑ ኮማንደሩ ቤተሰቡን ሰብስቦ ሊያቃጥል እንደነበር ሰምተሃል እንዴ? ይሄን ያህል ነገርኩ እኮ። ይሄን ስሰማ ነው ቤተሰቡን ማገዝ እንዳለብኝ የተሰማኝ። እንግዲህ አንቺ ወሰነሽ ከገባሽበት ያው እኔንም እንደገባውበት ልቆጥሩ ትችያለሽ። እና አንተም ትግሉ ልትቀላቀል ነው? መሳሪያውን ጣል፣ አለበለዚያ ልጅቷን እገላታለሁ። እባክህ ተረጋጋ። ልጅቷ ምንም ነገር እንዳታረጋት። ቆይ አልገባኝም። እናንተ ለማን ናችሁ? ፖሊሶች ናችሁ? አይደለንም፣ ኖርማል ሰዎች ነን። መሳሪያን አስቀምጥ እያልኩ ነው። አለበለዚያ ፈጣሪ ምስክሬን አርዳታለሁ። እሺ ተረጋጋ፣ ተረጋጋ። ይኸው ላስቀምጠው ነው። አስቀምጠው። ልጅቷን ምንም እንዳትጎዳት። ተመርከክ፣ ካልሆነ እገላታለሁ። ለሴት ልጅ ትልቅ ክብር አለኝ። የኔ አይዞሽ፣ ተረጋጊሽ። ምንም አትሆኝም። ጭራሽ ምክር እመን፣ አንገቷን ነው በጥስልኝ። አይዞሽ፣ በሰላም ወጥተሽ ከቤተሰቦች ጋር ትገናኛለሽ። እመኝ፣ ይሄ ደግሞ ቃሌ ነው። እዚህ ገብቶ ማንም ሰው ቤቱ ይወጣ የለም። ቆይ አንተ ማነህ? ፖሊስ ነው? ይቺ ልጅ ምን ናት? ቤተሰቤ ናት። እኔ ደግሞ ለቤተሰቦቼ ሟች ነኝ። ማን እንደሆነ አላወቅም ማለት ነው አይደለ? ሰማኛለህ? አንተ ማንም ልትሆን ትችላለህ፣ ግን ደግሞ በኩራትና በድፍረት የምነግርህ ነገር ከቤተሰቦቼ በፍጹም አትወጣም። እንደማልወጣ አሳያለሁ። እኔ ባልደርስ ይገልሽ ነበር። ናኦሚ ያዘናጋበት መንገድ በጣም አሪፍ ነው። ስለዚህ ምጣ ሲባል ደህና ናችሁ? አዎ። እንዴት ናችሁ? ዳዊት ሁለት ሴት ነበር ያለኝ። አንደኛዋ ሴት ይላል ወስደው በጣም ብዙ ሴቶች ነበሩ።
ሁሉንም ወስዷቸዋል። ወዴት እንደሚወስዷቸው ምንም ያወቁት ነገር የለም። ውጪ ትሄዳላችሁ ብለውን ነበር ወደዚህ የመጣ ነው። ሁሉንም ነገር እናውቃለን። አይዞሽ፣ አንቺ ብቻ ተረጋጊ። ለአንቺ ደርሰንልሻል፣ ለሌሎቹም ካሁን በኋላ ደርሰናቸዋል። ተፈራ እዚህ ቤት ውስጥ የለም። ምናልባት እኛ እንደመጣን አውቆ ሸሽቶ ቢሆንስ? አይመስለኝም። እያንዳንዱን ክፍል ፈትሸናል። ለማንኛውም በማንኛውም ሰዓት ሊመጡ ስለሚችሉ ፈጥነን አካባቢ ለቀን መውጣት አለብን። ለማንኛውም እንሂድ። እኔ ማብራችሁ ልምጣ እና እንዴ እዚህ ድረስ የመጣ ነው ለምን ይመስልሻል? ሲጀምር እናንተ ለማዳን እኮ ነው። እንሂድ። ባየ ልጅ ተይዘናት ሄደ። አባይ የኔ ልጅ እንዴት ነሽ? አባዬ ወደ ማታ አካባቢ ነው የምመጣው አላልከኝም ነበር እንዴ? ለማንኛውም ከሆስፒታል ስለወጣ በጣም ነው ደስ ያለኝ። ቆይ ማን ነው እዚህ ያመጣክ? ኤርሚያስ ነው። ከኤሚ ጋር መጥቶ ጠይቀው ነበርና ያው ልጄን ከማስለፋ ብዬ ይዛችሁኝ ሂዱ አልኳቸው። እኔ እኮ ሂጄ ላመጣት ነበር። የሚያስፈልግ ነገር ካለ ደግሞ ይዤ ልመጣ ነበር ወደ ቤት የመጣሁት። ዋናው በሰላም መምጣት አይደለ? ይልቁኑ በሰማሁት ነገር በጣም ደስ ብሎኛል። ኑሐሚንዬ፣ እኔ እኮ ምንም ነገር ልነግረው አልፈለኩም ነበር። ደግሞ እሱም እኮ ጠርጥሮ ነበር የኔ ልጅ። አረ ምንም ችግር የለውም። ዋናው አያት መባላችሁ ነው። ተመስገን ነው የሚባለው። እኔ የምለው እናውም ወዴት ሄደው ነው? ዛሬማ ጭራሽ ስልካቸው አይሰራም። እኔ በስጋት አለኩኝ። የላይኩንም ስልክ እኮ አይሰራም። ተጠራርገው ግን ቆይ ወዴት ነው የሄዱት? ጋሽ ተሴ ካልሆነ ወይ ፖሊስ ጋር እንደውል እንዴ? ይሄ እንኳን ጥሩ ሀሳብ አይመስለኝም። አቶ ተፈራ ማለት በጣም እጁ ረዥምና ክፉ ሰው ነው። እኔ እኮ ለላይኩን ይሄ ነገር ይቅርብንና ሰነዱን አስረክበናቸው ሰላማችንን እናገኝ ብዬው ነበር። ዝኖ ይቅርታ አድርጉልኝና እኔም ይሄን ነገር እንዲያደርግ አልፈቅድለትም። አባዬ ደግሞ ይሄ ቤተሰብ ምን አይነት ጭንቀት እንዳሳለፈ እያወቅ ሰተህ ብንገላገል አይሻለንም? ላይኩን እኮ እኔ ኃላፊነቱን ልውሰድና ሁሉንም ለህግ ላቅርባችሁ ብዬው ነበር እኮ። እሱ ግን ያንን ሰደን ሊሰጠኝ አልቻለም። ቢሰጠኝ ኖሮ ሁሉም የእጃችሁን ያገኙ ነበር። እንዴት ተሴ አንተ ራስህ አይደለ እንዴ አይቻልም ብለህ ያልከኝ? ቆይ ለየትኛው ህግ ነው አሳልፈህ የምትሰጣቸው? እስከ ላይም ቢሆን ይሄዳሉ። መቼም ሀገሩን በሙሉ እነሱ አልያዙትም አይደል እንዴ? እኔ አሁንስ ይሄ ነገር በሰላም ተጠናቆ ኡፋይ የምልበት ቀን ብቻ ነው የናፈቀኝ። እንዲህ በቀላሉ ይጠናቀቃል ብለሽ እንዳታስብ። ነገሩ በሙሉ እኮ የተወሳሰበ ነው። እና መጨረሻው ምን የሚሆን ይመስልሃል? እሱም መገመት በጣም ከባድ ነው። ለክፉም ለደግሞ መጠንቀቁ ነው የሚበጀው። እሺ አንተን በጥይት ከማስመታት የበለጠ ምን ክፉ ነገር አለ አባይ? ምንም ብመታ ለሌኩን ስል ነው በጥይት የተመታሁት። ቤተሰቡን ለመጠበቅ ደግሞ ማድረግ ያለብኝን ነገር በሙሉ አውቃለሁ። አሁን ስለ አዲሱ ደስታችንና ስለሚመጣው እንግዳ እናስብ አይደል እንዴ? አዎ እንደሱ ነው የሚሻለው ተሴ። ይልቅ ነው ያንቺ አትጨነቂ። ያንቺ መጨነቅ ደግሞ ለልጅሽም ጥሩ አይደለም። ይሄ ሁሉ ጣጣ ከቦኝ አልጨነቅ ብልስ እንዴት ነው የሚያስችለኝ? ለሁሉም ነገር መጸለይ ነው የሚሻለው። ነው ያንቺ ልክ እንደኔ በወጣትነትሽ እናት ልትሆኚ ነው። እንኳን ደስ አለሽ። ደግሞ የልጁን ስም መከታ ነው የምንለው። ተሴ መቼም ከዚህ ጭንቀት ትንሽ ላሳርፋችሁ ብለህ ነው አይደለ? የመከታ እናት ቤተነሽ ነኝ መስራት መስራት ንገረኝ፣ ማን ነው እኔን ተፈራ የደፈረኝ? መቼም ሲምባ አይደለም አይደል? በጣም ብዙ ናቸው፣ ወደ 4 ይጠጋሉ። ቆይ ደግሞ አፍ አለኝ ብለህ ስታወራ ትንሽ አታፍርም? ግድ የለም አለቃ፣ አንድ እድል ስጠኝ እንጂ ሲምባ ካለበት ጎትቼ አብጥቼ እግር ስር እደፋልሃለሁ። እዚህ ቤት ድረስ መጥተው ሲደፍሩኝ ምንም ያላደረግ ሌላ ታሪክ አታወራ። እነማን ናቸው ንገረኝ። በሲሲቲቪ ካሜራ እኮ ማንነታቸው መለየት ይቻላል። አሁን የዛን ካሜራ ቅጅ እንድታመጣልኝ እፈልጋለሁ። ከዛ በኋላ እኔ ተፈራ ማን እንደሆንኩኝ ለጠላት ያሳየዋል። እሳት ነው የምለቅበት። አለቃ እመነኝ፣ እንበቀላችኋለን። ማንነቱ ይታወቅ እንጂ በቀሉማም አይቀርም። የተቀጣጠለ የበቀል እሳት ነው የምለቅባቸው። አለቃ ለትንሽ ነው እንጂ እኮ አያመልጡኝም ነበር። ይኸውልህ በእናንተ መተማመኔ ነው ስህተቱ። ትሰማኛለህ? ልጅቷ ያንተ ኃላፊነት ናት። ካለችበት ቦታ ፈልጋ አምጣት። ካለበለዚያ በእሷ ቦታ ያንተን ነው የምሸጠው። እንዴ አለቃ፣ ምኔን ነው የምትሸጠው? ልጅቷ
ከገባችበት ገብተህ ባታመጣ ያኔ ምንህን እንደሚሸት ታውቀዋለህ። እኔ ተፈራ ደግሞ ያልኩትን እንደማድረግ ታውቃለህ። እሺ ጌታዬ፣ ከገባችበት ገብቼ አመጣታለሁ። አሁን ይኸውልህ ፍጠንና የካሜራውን ቅጅ አምጣልኝ። እኔም ተፈራ ደፍሮማ በሰላም ማደር የለበትም። ፍጠን! እሺ። አቶ ለይኩን፣ ስለዚህ የዚህ ቡድን መሪ አንተ ነህ ማለት ነው። ቀጣይ እቅዳችን ታውቋል? ቀጣዩ እቅዳችን ሁሉንም አንድ በአንድ ለቅሞ ማጥፋት። ለጠላት ማዘን የሚባል ነገር የለም። ቤተሰቡን በሞላ ነው የምጨርስለት። ይሄን የማድረግ እድሉ ቢሰጠኝ በደስታ አደርገዋለሁ። አንተ የኔ ጥሩ ቡችላ ትሆናለህ። ጨከን ካልክ ደግሞ የኔ አንበሳ ትሆናለህ። ስማ፣ እኔ አሁን የሚያስፈልገኝ ጨክኖ የጠላቶችን ደም የሚያፈስሰው። እድሉ ይሰጠኝ እንጂ ጠላቶችን በመጨረስ ስህተቴን አርመዋለሁ። ያኔ ሽልማትህን ታገኛለህ። ጠላቶችን ሳልጨርስ እንደማልተኛ ማወቅ አለባቸው። እና አለቃ መቼ እናድርገው? እነሱ በጥናት እንዳደረጉት እኛም በጥናት ቀስ ብለን በአንዴ ነው ጠላቶቻችንን ወደ ሞት የምንሸኛቸው። መጀመሪያ ልጆቻቸውን፣ ከዛ ሚስቶቻቸውን፣ በመጨረሻ እነሱን አሰቃይተናቸው እንገላቸዋለን። እና መቼ እናድርገው ታዲያ? ጊዜው ሳይረፍድ በቀን በትኩሱ ሲሆን ነው ደስ የሚለው። አምራን፣ በሰላም ነው እንደዚህ አቻኩለሽ አጣድፈሽ ጠራሽ? ከዚህ በፊት ልክ እንደ እህቴ ነበርሽ ብለኸኝ ነበር አይደል? ስለዚህ ለእህት ምንም ነገር አትደብቃትም ማለት ነው። አልገባኝም። ስለምን መደበቅ ነው እያወራሽ ያለሽው? ኑሐሚን አቶ ተፈራ ስለሚባል ሰውዬ ሁሉንም ነገር ነግራኛለች። አምራን እባክሽ ይሄንን ነገር እዚህ ጋር እንተው። ኑሐሚን እኮ በስተት ነው የሰማችው። ደግሞ ይሄን ያለ የተጋነነ ነገር አይደለም። በቃ ሲምባን አለ አይደለም፣ እሱን እስር ቤት ለማስገባት እየተንቀሳቀሰ ስለነበረ ያንን እንዳያደርግ ለማስቆም ነው የተቻለን አቅም እየጣርን ያለ ነው። ናሆም፣ እኔ እኮ በደንብ አውቃለሁ። ስትዋሽም እውነትም ስትናገር በደንብ ነው ማውቅብህ። ለማንኛውም እኔም እዚህ ነገር ውስጥ መግባት እፈልጋለሁ። ምን ውስጥ ነው መግባት የምትፈልጊው? አቶ ተፈራን የመጋፈጥ ሁኔታ ውስጥ። መቼም አይመለከትሽም፣ ቤተሰብ አይደለሽም አትለኝም አይደል? ሲጀመር እኛ ዝም ብለን ወሬ ያወራን እንጂ ምንም አይነት እንቅስቃሴ አላደረግንም። አምራን፣ ቤቱ ድረስ ካሜራ ገጥማችሁ እስከ መከታተል ድረስ ከዚህ በላይ ምን አይነት ነገር አለ? ይህንንም ኑሐሚን ነገረችሽ? ይልቅ ነው የማደርግላችሁ ነገር ካለ እየጠየኩ ሳይሆን እየለመንኩ ነው ያለሁት። ቆይ ግን አንቺ በዚህ ልክ ህይወትሽን አደጋ ውስጥ ለመክተት ለምን ፈለግሽ? ሁሉንም ነገር ሌላ ጊዜ እነግርሃለሁ። ይልቅ አሁን በምን አይነት መንገድ ላግዛችሁ እንደምችል ንገረኝ። አምራን፣ አንቺ በሰላም ከተቀመጥሽ ለኛ በቂያችን ነው። አርፋ ትቀመጣለች ብለህ ካሰብክ በፍጹም እንዳታስብ። ቤተሰቤ አደጋ ውስጥ እየገባ ዝም ብዬ አልቀመጥም። ቢሆንም አይናችን እያየ አደጋ ውስጥ ስትገቢ ዝም ብለን ልናይሽ አንችልም። በዛ ላይ በቅርቡ ሙሽራ ነሽ። ሙሽራነት ያለ ቤተሰብ አይደምቅም፣ ደስታም የለውም። አሁን መቅደም ያለበት የቤተሰቡ ሰላምና አንድነት ብቻ ነው። ባይገርም የሆነ ነገር ትሆንብኛለህ ብዬ በጣም ሰግቼ ነበር። እባክህ እንዲያ ነገር ውስጥ አትገባ። ለምን? አንተስ ገብተህበት የለ እንዴ? ወይስ እኔ ለአንተ ማላዝን ነው የሚመስል? ዳግም እባክህ እምልህን ብቻ እሺ በለኝ። አንተ ራስህ እሺ በለኝ። መጀመሪያ አንተ ራስህ ነፃነት እንድታገኝ ይፈልጋል። እርግጥ ነው የሌላ ሰው ነፍስ ማጥፍተሃል። እንዴት ብዬ እንደማስተካከለው አላውቅም። ወደዛ እስር ቤት እንድትመለስ ግን አልፈልግም። እውነት ለመናገር ቀሪ ዘመኔን ከአንተ ጋር እንደ አባትና ልጅ ተዋደን እንድናሳልፍ ነው የምፈልገው። ግን ብላ አታፍርሱ አባዬ። ይህ ነገር በትክክል ይሆናል። እኔና ለይኩን በቃ ነበር እኮ እናንተም ቢያላችሁ እንጂ። ቆይ የሆነ ነገር ብትሆኑ ጸጸቱን የሚችለው ይመስላችኋል? እዚህ ነገር ላይ ተነጋግረን የሚጨረስ መስሎ
አስቤና አቅጄ ነው የገባሁበት። እኔ እኮ እናትም እህትም አለ እና ታዲያ በእህቴ ህይወት ሲቀለድ ዝም ማለት አለብን? የኔ አስተዋይ ምን ያህል እንደምወድ ታውቃለህ አይደል? ከኔ ወይ ብልጥ ልጄ። እየበላህ እኮ አይደለም። ምንም መብላት አላሰኘኝም። እና ካላሰኘክ ለምን ልጋብዝሽ አልከኝ? እናቴ ከክፍለ ሀገር ደውላ ነበር። እና ነገርካቸው? እንዴት ነው ይሄን ነገር በቀላሉ ነግራት የምችለው? እሷ እኮ ጭራሽ አጎትህ ክፍለ ሀገር መልስ ጠርቷል ነው የምትለው ከ15 ቀን በኋላ። ስለ ሰርጉ ቀን በናፍቆት እያሰበች ነው። ብቻ ምናምን በጣም ጨንቆኛል። በጣም እንዳስጨነኩ ይገባኛል ፋኑኤል። እኔ እኮ ማዬ ምን ብዬ እንደማሳምናት ብቻ ነው የጨነቀኝ። በቃ እውነቱን ነገራቸው። ቤተሰቧ ትልቅ ችግር ውስጥ ገብተዋል ብለህ ንገራቸው። ቆይ ምን አይነት ችግር ብትለኝስ? ከተማ ውስጥ አለ ከተባለ ማፊያ ጋር ችግር ውስጥ ገብተዋል በላት። ታውቀዋል፣ ግን እየተቆጣኸኝ እኮ ነው። አምራን፣ አሁን ላይ አንቺ ራስሽ በኔ ቦታ ሆነሽ ማሰብ ብቻ ደስ ይለኝ ነበር። በጣም አዝናለሁ ዴ። እኔ እኮ እንደዚህ ላስጨንቅ ፈልጌ አይደለም። በመራዘም እኮ እኔም እኮ ከፍቶኛል፣ ግን በቃ ሌላ ምንም አማራጭ ስለሌለ ነው። እንግዲህ ካመጣው ምን ይደረጋል? ዋናው ነገር ብቻ አንቺ ራስሽን እዚህ ነገር ውስጥ አትክተች እንጂ ሌላው ነገር እንደምንም ሆኖ ይታለፋል። እሺ፣ ግን ለእናትህ ብዙ ነገር ሳይዘጋጁ ብትነግራቸው ደስ ይለኛል። እሱማ ልክ ነሽ፣ ግን ምን ብዬ እንደምነግራቸው ግራ ገባኝ። እሺ በቃ አሁን ብላና አረፍ ብለን ደግሞ አሳማኝ ምክንያት እንፈልጋለን። በእውነት ዛሬ የበላነው እራት በጣም ጣፋጭ ነበረ። የአንበሳውን ድርሻ ደግሞ የምትወስደው ኑሐሚን ነች። እኔስ የሚዳቋውን ድርሻ ነው የምወስደው። እንደዚህ ተሰብስበን የምንስቅበትን ቀን ነበር በጣም ናፍቄ ነበረው። እውነት እንደዚህ እያለን እኮ ብዙ አመት ፈጀን። እኔ አሁንስ የናፈቀኝ የዚህ ቤት ትንሳኤ ነው። ዝኑ እውነቷን ነው። ዛሬ ትንሽ ደስታ አገኘን ስንል ያንን ደስታ የሚያደፈርስብን ነገር አናጣም። ለምሳሌ እኔ ከመወደው ሰው በማርገዜ ጥርሴ ላይ ምሰል ስቃል እንጂ ውስጤ በጣም በፍርሃትና በስጋት እየተጎዳ ነው። ውዴ ነገርኩሽ እኮ ምንም ነገር አይፈጠርም። ሀሳብ እንዳይገባሽሽ። እራቱን አበላሸሽ አትበሉኝና ዛሬ ቆይታችሁ የመጣችሁበት ቦታ ምንም አላስደስተኝም። ከመሀላችሁ እውነቱን የሚነግረኝ ይኖራል? አይ አባዬ፣ ከከተማ ወጣ ብለን እንዝናና ብየው ነበር። እሱ ግን ይኸው እዚሁ ከተማ ውስጥ ያዝናናኛል። እነሱ ሲዝናኑ እኔና ናሆም ደግሞ ቢሮ ውስጥ ቁጭ ብለን ብዙ ነገር ስንወያይ ነበር። እንዴት እንደደከመኝ ደግሞ በጣም ነበር የሚያደክመው። ብታዩ እንዴት ስራው እንደተከመረ። በጣም የሀገር ስራ ነበረብን አልኳችሁ። እውነት ያላወቅኩባችሁ ነው ይመስላችሁ? የሄዳችሁበትን ቦታ በደንብ አውቀዋለሁ። እዛ ሰይጣኑ ነው ሰውዬ ጋር ነው ለሄዳችሁት። ይቅርታ፣ ይሄን ስልክ ማናገር አለብኝ። ነው ማን የደወለው? እኔ ምን አውቃለሁ። ስልኩን ቀረብ ብዬ አላየሁትም። ለምንድን ነው በዚህ ልክ እየተጨናነቅሽ ያለሽው? ሁሉም ነገር ሰላም ነው አልሽ አይደል? እውነቱን ንገሪኝ ካልከኝ ዳጊ፣ እኔ ግን ያላችሁበት ሁኔታ ምንም ሰላም መስሎ እየታየኝ አይደለም። እኔም በጣም እየተረበሽኩኝ ነው። የተፈጠረ ነገር ካለ ንገሩን፣ ቢያንስ ራሳችንን እናዘጋጅ። ምንም አትጨነቅብኝ እሺ ውዴ። ደግሞ መጨነቅ ካለብሽ ለአንቺና ለልጅሽ ብቻ እሺ። እስኪ አታስመስል። እያስመሰል አይደለም። በቃ እዚህ ቤት ውስጥ እኔ የማላውቀው ነገር መፈጠሩ አይቀርም ማለት ነው። ብቻ የሚፈጠረው ነገር የማይጎዳን ነገር ይሁን እንጂ እኔ ባላምንበትም ትቼዋለሁ። እኔ ግን እውነቱን ማወቅ ፈልጋለሁ። የት ነበራችሁ? እኛ ቢሮ ውስጥ ነበርን። እነሱ ደግሞ መዝናኛ ቦታ እራት እየበሉ ነበር። እንዴ አታዩቸውም እንዴ? ለዛ እኮ ነው እንደዚህ በደንብ ሳይበሉ ወጡት። በዛ ላይ ደግሞ ዳጊን ታውቁታላችሁ አይደል? ማባላሉ ኑሐሚን ሳቂለት እንጂ ባልሽ እኮ እየቀለደ ነው። እኔ ለማንኛውም እኛ ስለ ራሳችን የምናወራው ነገር ይኖራል ትንሽ። ባበላሌ ሙድ ያስክ ማለት ነው አይደል? ታዲያ እነሱ እንደሆነ ሄሎ፣ ማን ልበል? ተፈራ ግዛቸው። ተፈራ ምን ነው ገና ስሜን ስሰማ ደነገጥክ? እኔ እኮ ለይኩን ነኝ። ለአንተ ነው ደንግጠው። በእውነት ማን እንደሆንኩኝ ያወቅኝ መሰለኝ። እሱንማ ቤቴ ድረስ መተህ የማይደፈረውን በመድፈር አሳየኸኝ። ገና ምን አይተህ? እንዳንተ አይነቱን ደግስ አላቀርብማ። እንቅልፍ የሚባል አልተኛም። ንገረኝ እስኪ ለየትኛው ህግ ነው እኔን የምታቀርበኝ? ይልቅ ይህንን በማድረግህ ትልቅ ስህተት ሰርተሃል።
ለድፍረት ደግሞ ገና አይንህ እያየ ብዙ ነገር አሳጣሃለሁ። ልታስፈራረኝ እየሞከርክ ነው? እኔ ለይኩን እንኳን አንተን ማንንም አልፈራ። ዛሬ ግን አልጋ ስር ተደብቀህ ብታመልጠኝም ለሌላ ጊዜ ግን አታመልጠኝ። እውነትም ልብህን ያለ ቅጡ አንቱ ብለኸዋል ጃል። ቆይ ግን አንተ ሰው ነህ? እንዴት ሴት ልጅ ላይ እንደዚህ አይነት ጭካኔ ያለው ነገር ታደርጋለህ? እኔ ተፈራ ደግሞ ፍርሃት ምን እንደሆነ አሳያለሁ። እሱን በራስህ ደርሶ ብታዩ አይሻልም? በማለት በሴት ልጅ ላይ አሳያለሁ። ሰማኛለህ? ሁለተኛ ቤተሰብ ያጠገብ ድረስና እኔ ራሴ ነኝ አንተን ማጠፋ። የእውነት ድፍረትህን ግን ሳላደንቅ አላልፍም። ይገርምሃል። ማንም ሰው ተፈራን በዚህ ልክ ደፍሮ ተናግሮ አያውቅም። እስኪ ወንድ ከሆንክ ከተደበቅበት ጉድጓድ ውጣና እንደ ወንድ ፊት ለፊት አውራ። ትሰማኛለህ? ተራ የሰፈር ዱርዬ አይደለም እኮ እያናገርክ ያለው። ለማንኛውም እስካሁን ለተናገርካት እያንዳንዷ ቃል ዋጋ እንደማስከፍለው ይወቅ። መጀመሪያ አንተ ለሰራው ስራ ዋጋ ካልከፈልክ ነው። እኔ የምልህ ተፈራ ነው አይደለ እያወራ የነበረው? አደራህን እባክህ ተሰማ፣ ይህንን ጉዳይ እነዚህን በፍጹም መስማት የለባቸው። ችግር የለውም ላይ እኮ እኔን ግን መከልከል አልችልም። መቼም ይህን ተፈራ የሚባለውን አውሬ ለመፋለም ምክንያት የለህም አትለኝ። ተሴ አንተ እኮ ገና እኮ እያገገምክ ያለ ሰው ነህ። እባክህ ያላችሁ መረጃ በሙሉ ስጡኝና የፈለጋችሁት ባለስልጣን ጋር ሂድ። ተሴ ለምን እንደዚህ ያልክ? ሰውየው እኮ ብዙ ባለስልጣን ነው የሚያውቀው። የትኛው ጥሩ የትኛው ደግሞ ክፉ እንደሆነ አናውቅም። እና ለዚህ ሚሽን ራስህ እንደ መስዋዕትነት እያቀረብክ ነው? ይኸውም ደስ እያለኝ ነው የማደርገው። ተሴ እኛ በቅር ነው እየተመራን ያለነው። በምታስፈልገን ሰዓት ደግሞ እንጠራለን። ግን እባክህን ተሴ አሁን ስላየውና ስለሰማው ነገር በፍጹም ለሴቶቹ እንዳትናገር። እሺ ካልከኝ ጥሩ። ግን ደግሞ መጀመሪያ አንተ መዳን አለብህ። ከዛ በኋላ ደግሞ ተባብረን ከምድረ ገጽ እናጠፋዋለን። ስሜ ማክዳ ታደሰ ይባላል። ውጭ ወጥቼ የቤተሰቤን ህይወት ለመቀየር ነበር ፍላጎቴ። ወደ ውጭ የሚወስደኝ ኤጀንሲ ህጋዊ አልነበረም። ላይኩን ካሜራውን ዞር አድርገው። የኔ እህት ካልተረጋጋሽ ትንሽ ቆየት ብለሽ ማውራት ትችላለሽ። ይቅርታ፣ አብሮ የነበሩ ጓደኞቼ ምን እንዳደረጓቸው በቪዲዮ ካሳዩኝ በኋላ ስሜቴ ጥሩ አልነበረም። ስለዚህ ተረጋግተሽ መቀጠል ትችላለሽ። አይ በኋላም እንደሚፈጠር ስለማለቅ አሁን ምስክርነት መስጠት እፈልጋለሁ። ድጋሚ ልቀርጸኝ ትችላለህ? በጣም ጥሩ። በዛ ከሆነ ዳድ ካሜራውን አስተካክለው ቀጥይ። ቤተሰቤ የተዳደሩበት የነበረውን መሬት ሽጠው ነበር ለደላላ የከፈሉት። ልጄ ትለወጣለች በሚል ተስፋ ነበር ገንዘባቸውን ሁሉ ለደላላ የሰጡት። ደላሎቹ ግን ከነነፍሴ ይሸጡኝ። ተኪላ ልቀዳልኝ ትችላለህ? የኔንም ተኪላ አድርገው እስኪ።